ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በርዕሰ ጉዳይ የያዝነው ክሊኒካል ትሪያል ወይም የሕክምና ሙከራን ይመለከታል። በዚህ ዙሪያ እንድናወራ ከአርማወር ሃንሰን የምርምር ኢንስቲትዩት እና ከኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን እንግዶች ጋብዘናል። ከነሱ ጋር ቆይታ እናደርጋለን። ክሊኒካል ትሪያል ወይም የሕክምና ሙከራ ማለት አዳዲስ የሕክምና ዘዴዎችን፣ መድኃኒቶችን፣ ክትባቶችን ወይም የሕክምና መሳሪያዎችን በሰዎች ላይ ምን ያህል ፍቱን እና ደህንነታቸው የተጠበቀ መሆኑን ለማረጋገጥ የሚደረግ የሳይንሳዊ የምርምር ውጤት ነው ወይም የሳይንሳዊ የምርምር ጥናት ውጤት ነው። በዚህ ዙሪያ እናወራለን። እንግዲህ ቀደም ሲል እንደገለጽኩላችሁ ከሁለት ተቋማት እንግዶችን ጋብዘናል። እንግዶቻችን ዶክተር መኮንን ተፈሪ በጤና ሚኒስቴር ስር የአርማወር ሃንሰን የምርምር ኢንስቲትዩት ተቋም ተመራማሪና የሕክምና ሙከራ ምርምር ክፍል ዳይሬክቶሬትና ከፍተኛ ተመራማሪ እንዲሁም ደግሞ በኢትዮጵያ የሕክምና ሙከራ ኔትወርክ ዋና ኮሚቴ ሰብሳቢ፣ በተጨማሪም ደግሞ አቶ አሰፋ ኢጃሞ በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሕክምና ሙከራ ኢንስፔክሽን ዴስክ ኃላፊ ከነሱ ጋር ቆይታ እናደርጋለን። ቀደም ሲል እንደገለጽኩላችሁ ትኩረታችን የሕክምና ሙከራ ወይም ደግሞ ክሊኒካል ትሪያልን ይመለከታል። አብራችሁ እንድትቆዩ በማክበር ጋብዛለሁ። ውድ እንግዶቼ እንኳን ደህና መጣችሁ። በጣም ደስ ብሎኛል እንግዲህ ስለመጣችሁ። ከተለያየ ጉዳዩ ሲሪየስ ስለሆነ ከሁለት አንግል ብናየው መልካም ነው ከሚል ሀሳብ ነው እንግዲህ የጋበዝኳችሁ። ዛሬ እንግዲህ ክሊኒካል ትሪያል ምን ማለት ነው ወይም ደግሞ የሕክምና ሙከራ ምን ማለት ነው የሚለውን ነገር እንደ ሀሳብ እዛ ላይ እናነሳለን። ግን ሙከራዎች ወይም ደግሞ አንዳንድ ጊዜ ጥናትና ምርምር ሲደረግ ጥናትና ምርምር የአንድ ሰው ፍሬ ሊሆን ይችላል። ግን ወደ ተግባር ሲመጣ ብዙ ስቴክሆልደርስ አሉ። ስለዚህ ክሊኒካል ትሪያሉን ስናነሳ የአርማወር ሃንሰን የምርምር ተቋም ነው፣ ምርምሮችን ይሰራል። የኢትዮጵያ ምግብና ቁጥጥር ባለስልጣን ደግሞ ቁጥጥር ያደርጋል በመድኃኒትና በምግብ ላይ ያሉትንና ህብረተሰቡን በምን አግባብ መጥቀም አለባቸው፣ ሊጎዱ የሚችሉትን ደግሞ እንዴት ማስወገድ አለባቸው የሚለው ነገር ላይና እስቲ እንደው መነሻ ተቋማት በጋራ የሚሰሩበትን እናንተም በጓራ ስትሰሩ ደግሞ ያለውን ነገር የተወሰነ ነገር በሉኝና ወደ ውይይታችን ነው። እሺ፣ አመሰግናለሁ። እንግዲህ ያነሳነው ርዕሰ ጉዳይ ክሊኒካል ሙከራ ወይንም የሕክምና ሙከራ ምርምር እንደመሆኑ በአንድ ባለድርሻ አካል ወይንም በአንድ ተመራማሪ ብቻ ተጀምሮ የሚያልቅ ነገር አይደለም። ስለዚህ በእንደዚህ አይነት የምርምር ዘርፎች ውስጥ በርካታ ተዋናዮች ይኖራሉ ወይም ባለድርሻ አካላት ከተመራማሪው ጀምሮ ወደ ገበያ ወጥቶ በስፋት ማህበረሰቡ እስኪደርስ ድረስ ሰፊ የሆኑ ባለድርሻ አካላት ይኖራሉ። ስለዚህ እነኚህ ባለድርሻ አካላት የሚገናኙበት ወይም አብረው የሚሰሩበት መድረክ መኖሩ ጠቀሜታው ምንድነው? በአጠቃላይ የማህበረሰቡን ጤና ከመጠበቅ አንጻር እንዲሁም ወደ ገበያ የሚወጡት መድኃኒቶች ከወጡም በኋላ በትክክል ለማህበረሰቡ ጠቃሚ መሆናቸውና በሚገባው ልክ ስርዓቱን ጠብቆ መሰራጨታቸውን የማረጋገጥ ያስፈልጋል ማለት ነው። በአጠቃላይ በሕክምና ሂደት ውስጥ የሕክምና ስራ ተከታታይነት ባለው ምርምር መታገዝ አለበት። አንዴ ፈቃድ ተሰጥቶ የሚወጣ መድኃኒት ወይም ክትባት ለዘላለም ውጤታማ ይሆናል ማለት ላይሆን ይችላል። ስለዚህ በተከታታይ ቁጥጥር ያስፈልገዋል። ስለዚህ ከምርምር ወደ ገበያ፣ ከገበያው ደግሞ ተመልሰው ወደ ምርምር የሚመጡ መድኃኒቶች ሊኖሩ ይችላሉ ማለት ነው። ስለዚህ በዚህ ሂደት ውስጥ የባለድርሻ አካላት በጋራ መስራት ውጤታማነትን ለማረጋገጥ አይነተኛ ምክንያት ነው ወይንም ጥሩ አሰራር ነው። ለዚሁም ነው እንግዲህ በሕክምና ሙከራም የኔትወርክ ወይም ትስስር የፈጠር ነው። በተለይ ካለፈው ዓመት ጀምሮ የበለጠ በጋራ ተገናኝተው መስራት የሚችሉበትን መድረክ ለማመቻቸት ማለት ነው። አህሪ እንደዚህ አይነት ነገር ብዙ ስታዘጋጁ አውቃለሁ። እንግዲህ ይሄ ደግሞ ይበል የሚያሰኝ ነው። ብዙ ተቋማትም የኤፍዲኤም ባለሙያዎችም ዳይሬክተሯን በተገኙበት ብዙ ውይይት ሲደረግ ተመልክቻለሁ። ስለዚህ አንድ ማሳያ አመሰግናለሁኝ። ቅድም እንደተባለው ምርምር በራሱ የአንድ ተቋም እንዳልሆነ አጽንኦት ሰጥተንበታል። በዛ ውስጥ
ተቆጣጣሪ የሚባል አለ፣ ተመራማሪ የሚባል አለ። ምርምሩን ደግሞ ስፖንሰር የሚያደርግ ወይ ሀሳብ የሚያመነጭ ደግሞ ፋይናንስ የሚያደርግ ወይ ደግሞ ባጀት የሚመድብ እሱን ደግሞ ሂደቱን በትክክል ማኔጅ ሆኖ እንደቀጠለ ወይ ደግሞ በትክክል መሄዱን የሚያረጋግጥ ስፖንሰር ብለን የምንጠራው አካል አለ። ሌላኛው ደግሞ እንደዛው የምርምር ስነ ምግባር ኮሚቴ ብለን የምንጠራው ኮሚቴ አለ። እሱም የራሱ የሆነ የተሳታፊዎችን ዳይነት መብት ወይ ደግሞ ራይት ብለን እንጠራለን። ለዛው ደግሞ ሁለንተናዊ ጤናቸው ሁኔታ ደግሞ በዛ ወቅት ጄኔሬት የምናደርጋቸው ወይ ደግሞ የምናመጣቸው መረጃዎች ታማኒ ናቸው ወይ፣ በትክክል የተሰሩ ናቸው ወይ የሚሉ ነገሮችን መረጋገጥን ይጠይቃል። ይሄ አሁን ስንለው የኢትዮጵያ ምግብና መድኃኒት ባለስልጣን ቅድም እንደተባለው የተለያዩ ስራዎች አሉት። መድኃኒቶችን ይመዘግባል፣ የሕክምና መገልገያ መሳሪያዎችን ይመዘግባል፣ ኢንስፔክት ያደርጋል፣ ጥራት ምርመራዎችን ይሰራል፣ ላቦራቶሪ አለው። እንደዚህ እያለ ሌሎቹ ደግሞ እንደዚህ በአንዴ ፈቃድ ከሰጠን በኋላም ጭምር ፋርማኮቪጂላንስ ብለን ወይ ደግሞ ፖስት ማርኬቲንግ ሰርቬላንስን ፋርማኮቪጂላንስ ብለን የምንጠራው ስራ አለ። ከወጣም በኋላ መድኃኒቶችን ቁጥጥር ሪፖርት ይደረጋል። በየጊዜ ተጠቃሚ ባለሙያ የትኛውም አይነት ችግር ያጋጠመው ሰው ሪፖርት የሚያደርግበት ስርዓት አለ። እነዚህ ነገሮች ትንሽ ቆይተው የሚመጡ ናቸው። ከዛ በፊት ግን ወደ ሰው ልጅ መድኃኒቱ ራሱ ተመራማሪው ሀሳብ አምጥቶ ወይ ደግሞ ስፖንሰር አድራጊው ሀሳብ አምጥቶ መድኃኒቱ ገና በሰው ልጅ ላይ እውነትም ዳይነቱ የተጠበቀ ነው ወይ፣ እውነትም የምንፈልገውን ፈዋሽነት መረጃ ይሰጠናል ወይ የሚለው ነገር በሰው ልጅ ላይ ከመደረጉ የተለያዩ ደረጃዎች አሉት። ምናልባት በኋላ እናነሳው ይሆናል። ደረጃዎች አሉት ከመጀመሪያ ደረጃ ጀምሮ እስከ 4ኛ ደረጃ፣ ሌሎቹ እስከ 5 ከዜሮም እንደዛ እያሉ ይቀጥላሉ። የተለያዩ ደረጃዎች የሚሰሩ ጥናቶችን የኢትዮጵያ ምግብና መድኃኒት ባለስልጣን ይህንን መጀመሪያ ፈቃድ ገምግሞ ያ አፕሊኬሽን የምንለው ወይ ደግሞ አመልካቻው ይቀርባል። ያንን ነገር ገምግሞ ፈቃድ ይሰጣል። ፈቃድ መሰጣት ማይችልበት ሁኔታ ካለ ደግሞ መጀመሪያውኑ ፈቃድ አይሰጥም። በዚህ ምክንያት ፈቃድ ልንሰጥ አንችልም፣ ምክንያቱም ጉዳቱ ከጥቅሙ ይበልጣል። እንደዚህ አይነት ነገሮች ወይ ደግሞ የተሳታፊዎችን ዳይነትም መብታቸውንም አጠቃላይ፣ ምክንያቱም ፈቃደኝነት ላይ የተመሰረተ ነው። ይሄ ዝም ብሎ ተመራማሪ ስለሆነ አምጥቶ የሚያስገባው ነገር አይደለም። ከዛ ደግሞ ለዛ የሚሆን የህግ ማዕቀፍ ያስፈልገዋል። ብዙ ሰው ያውቀዋል። አዋጅ የኢትዮጵያ ምግብና መድኃኒት ባለስልጣን አዋጅ ቁጥር 1112 ህዝባር 2011 የወጣ አዋጅ ቁጥር አለ። በህዝብ ተወካዮች ምክር ቤት ለኢትዮጵያ ምግብና መድኃኒት ባለስልጣን የተሰጠ ማንዴት ወይ ደግሞ ይሄንን ቁጥጥር ስራዎች እንዲሰራ የሚያደርግ የህግ ማዕቀፍ ማለት ነው። ከዛ ተነስተን የተሻሉ መመሪያዎችን አጽድቀናል፣ ሰርተናል። እነዚህ ነገሮች ምን መደረግ አለበት የሚለውን ሁሉ ደንግገው የሰጡ ናቸው ማለት ነው። አሁን ቅድም ባለድርሻ አካላት አንዱ ጋር ያለው ሪኳየርመንት ወይ ደግሞ እነዚህ አይነት መስፈርቶቹ ምንድን ናቸው የሚለውን ነገር ማወቅ ይጠበቅባቸዋል። ስለዚህ ሁሉም ኤቲክስ ኮሚቴው ስራችን ምንድን ነው? የመደጋገፍ ነው። ከተመራማሪውም ጋር አለ፣ ስፖንሰር አድራጊው አለ፣ የኤቲክስ ኮሚቴ አለ፣ የእኛ ተቆጣጣሪ አካል አለ፣ የኢትዮጵያ ምግብና መድኃኒት ባለስልጣን የሕክምና ፈቃድ ሙከራ ፈቃድ እና ኢንስፔክሽን ዴስክ የሚል መዋቅር አለው። በዛ አማካኝነት ይቆጣጠራል፣ አብሮ ደግሞ ይሰራል፣ አቅጣጫን ይሰጣል። ይሄ በዚህ ብሄድ የተሻለ ነው፣ ይሄ ደግሞ በዚህ መቆም አለበት የሚል አለ። እንግዲህ በተጠራበት ይሄ በዚህ አቅጣጫ ላይ ንገሩን በተባለበት ቦታ ሁሉ ሄደው ምክረ ሀሳብ መስጠት፣ ወደ ጥናቶች ላይ መሳተፍ፣ አብሮ ደግሞ አንዱ ኤቲክስ ኮሚቴ የወሰነ ውሳኔ ካለ እሱን ነገር ምንድነው ብለው መርምሮ አብሮ ተግባቦትን ፈጥረው መስራት ጉዳይ ያልኖራል ማለት ነው። ስለዚህ የሁላችንም ኔትወርክ ማድረግ ወይ ደግሞ በጋራ መተን መተባበራችን አይቀርም ማለት ነው። በሆነ ቦታ ላይ አቀፉን ማዕከል ሆኖ በጋራ የመስራት ጉዳይ ግዴታ ነው ማለት ነው። እንደው ለውድ ቤተሰቦቻችን ግን ክሊር እናድርገው አይደል? ለምሳሌ ክሊኒካል ትራያል ምን ማለት ነው የሚለው ነገር ግልጽ ቢሆን ጥሩ ነው። ከተወሰነ እንግዲህ በሙያው እና በዘርፉ ላይ ከተመራመሩ ሰዎች በስተቀር ክሊኒካል ትራያል ምን ማለት ነው የሚለውን ክሊር የሆነ ዲፋይን ማድረግ አለብን። ወይም ደግሞ የሕክምና ሙከራ የሚለው ምን ማለት ነው የሚለውን ነገር ክሊር ብናደርገው ደስ ይለኛል። እንግዲህ ውይይታችን በዚሁን እንድንቀጥለው ማለት ነው። መልካም ጥሩ። እውነት ነው። ክሊኒካል ሙከራ ወይም የሕክምና ሙከራ የአጠቃላይ መድኃኒት ወይም ክትባት፣ ሌሎች
ለሕክምና የምንጠቀምባቸው መገልገያዎችን የምንፈትሽበት ውጤታማነቱን፣ ደህንነቱን የምናረጋግጥበት ሂደት ነው። በአጠቃላይ ግን የክሊኒካል ሕክምናን የሕክምና ሙከራን ወይም የክሊኒካል ትራያልን በትክክል ለመረዳት የፋርማስቲካል ኢንዱስትሪውን ማየት ያስፈልጋል። በፋርማስቲካል ኢንዱስትሪ ውስጥ እንግዲህ አንድ መድኃኒት ከግኝት እስከ ገበያ እስኪወጣ ድረስ ሂደቶች አሉ፣ የሚያልፍባቸው ሂደቶች አሉ። አንድ መድኃኒት ለምሳሌ ወስደን ብናይ በላቦራቶሪ ውስጥ አንድ ተመራማሪ አንድ መድኃኒት ለሆነ በሽታ ሕክምና ወይም መከላከል ሊጠቅም ይችላል ብሎ ሀሳቡን ሊያነሳ ወይም ያን ሊለይ ይችላል። ያንን ከለየ በኋላ ወደ ሰው ከማምጣታችን በፊት ወይም ወደ ሕክምና ሙከራ ከማምጣታችን በፊት በላቦራቶሪ ደረጃ መድኃኒቱን በአግባቡ ባህሪያቶቹን ማወቅ፣ መወሰን፣ ከዛ ባለፈ ደግሞ ለተባለው በሽታ መከላከል ወይም ሕክምና መስጠት መቻሉን የሚያረጋግጥበት ሞዴሎችን በመጠቀም በላቦራቶሪ ውስጥ በላቦራቶሪ መፈተሽ ይኖርበታል። ያ ፍተሻ በላቦራቶሪ የተደረገው ፍተሻ ተስፋ ሰጪ ሆኖ ከተገኘ እና እንደ መድኃኒቱ አይነት እንደ በሽታው አይነት በእንስሳት ደግሞ ይሞከራል ማለት ነው። ስለዚህ በእንስሳት ብዙ ጊዜ በዋነኝነት የምንሞክረው የደህንነት ወይም ቶክሲሲቲ የምንለው መርዛማነትና ደህንነት እንዲሁም ደግሞ የመድኃኒቱን በምን ያህል መጠን ቢሰጥ ደህንነቱ የተጠበቀ ይሆናል የሚለውን ነገር ለማየት የተሻለ በእንስሳት ላይ የሚደረጉ ምርምሮች ሀሳብ ይሰጣሉ። ከተቻለ ደግሞ የበሽታው የመረጥነው የበሽታ አይነት በእንስሳት መፍጠር የሚቻል ከሆነ የመድኃኒቱ አዲሱ የታሰበው መድኃኒት ለዛ በሽታ መፈወስ ይችላል ወይ መከላከል ይችላል ወይ የሚለውን ነገር ለማየት የሚያስችለናል ማለት ነው። ስለዚህ በላቦራቶሪ ሞዴል እና በእንስሳት ከተሞከረ በኋላ ከዛ የሚገኘው ውጤት አጥጋቢ ሆኖ ከተገኘ ወይንም ወደ ሰው ለመውሰድ ተስፋ ሰጪ ሆኖ ከተገኘ በሚመለከተው የቁጥጥር መስሪያ ቤት ይገመገማል። ያ ሰነድ የጥናት ሰነድ ማለት ነው። ከተገመገመ በኋላ ፈቃድ ይሰጠዋል። በሰው ላይ ቢሞከር ችግር የለውም የሚል ማለት ነው። ስለዚህ በሰው ላይ ስናመጣ ወይም የሕክምና ሙከራ የምንለው የሚጀምረው እንግዲህ እዛ ላይ ነው። ከዚህ የተገኘውን ውጤት ወደ ሰው ማምጣት ማለት ነው። ስለዚህ በሰው ላይ ስንሞክር ፈቃድ ከማግኘቱ በፊት አንድ መድኃኒት በስፋት ወደ ገበያ እንዲወጣ ማለት ነው 3 ደረጃዎችን ማለፍ ይጠበቅበታል። አንደኛው ደረጃ የመጀመሪያው የምንለው ነው። በ10 ሰዎች መጠን የሚሞከር ሆኖ በቀዳሚነት ዓላማው በእንስሳት ላይ የተገኘ ውጤት በሰዎች ላይ መድገም ይቻላል ወይ የሚለውን ነገር ፈቃደኛ በሆኑ ሰዎች፣ ብዙ ጊዜ ጤነኛ ሰዎችን ነው የምንጠቀመው ለዚህ ለደረጃ 1 ሙከራ ማለት ነው። ስለዚህ ፈቃደኛ መሆናቸውን እና ደህንነቱ የተጠበቀ መሆኑን ማረጋገጫ ነው ማለት ነው። በዚህኛው እንግዲህ በደረጃ 1 ሙከራ የተገኘው ውጤት አሁንም ወደሚቀጥለው ደረጃ ለመሄድ ተስፋ ሰጪ እና ደህንነቱ የተጠበቀ ከሁሉም በላይ በሰው የከፋ ጉዳት አያደርስም የሚል መደምደሚያ ላይ ከተደረሰ ወደ ደረጃ 2 ሙከራ ይሄዳል ማለት ነው። በደረጃ 2 በዋነኝነት ያንን መድኃኒት ለታሰበው ዓላማ መዋል ይችላሉ የሚለውን የምናረጋግጥበት ነው የፕሩፍ ኦፍ ኮንሴፕት የምንለው የታሰበውን። ስለዚህ ብዙ ጊዜ በመድኃኒት ሙከራ በደረጃ 2 በሽታው ያለባቸውን ሰዎች ነው የምንጠቀመው ማለት ነው። ኦፍኮርስ በክትባት ሙከራ ጊዜ ጤነኛ ሰዎችን ልንጠቀም እንችላለን የራሱ አሰራር ስላለው። ስለዚህ እነኛ ሰዎች ላይ በሁለተኛ ደረጃ ስንወስድ በመቶ የሚቆጠሩ ሰዎችን ወደ ጥናቱ ፈቃደኛ ሰዎችን ወደ ጥናቱ ልናስገባ እንችላለን። ስለዚህ በዚህኛው ደረጃ አሁንም ውጤታማ ሆኖ ከተገኘ በአንድ በኩል ቀደም ሲል በደረጃ እንዲያየኑ ደህንነት በተመሳሳይ በመቶዎች ሲሞከር ደህንነቱ የተጠበቀ ከሆነ በሌላ በኩል ደግሞ ለታሰበለት ዓላማ በእርግጥም መዋል ይችላል የሚለውን ሀሳብ ካረጋገጠልን በደረጃ 3 ደግሞ በስፋት የማረጋገጫ ወይም ፈቃድ የማግኛ ሙከራ ልንለው እንችላለን። በዚህኛው ጊዜ በሺ የሚቆጠሩ ሰዎችን በተለያየ ደረጃ ያሉ ሰዎችን በሽታው ያለባቸው ፈቃደኛ ሰዎችን ወደ ጥናቱ እያስገባን ምርምር የምናደርግበት ሂደት ነው ማለት ነው። በዚህኛው እንግዲህ በደረጃ 3 ውጤታማ ነው ተብሎ ከታሰበ ወይም ዶክመንቶቹ የተገኙት ውጤቶች ተሰንደው ወደሚመለከተው የቁጥጥር መስሪያ ቤት ይቀርባል እና የተገኘው ውጤት አሳማኝ ከሆነ ፈቃድ ይሰጠውና ወደ ማምረት ይሄዳል ማለት ነው። ከምርት በኋላ ግን ወደ ገበያም ከወጣ በኋላ በተመሳሳይ ደረጃ 4 የምንለው ክትትሉ ይቀጥላል ማለት ነው። እሱን ይጨምሩልኛል አቶ አሰፋ፣ ምናልባት ከዚህ ከቁጥጥሩ ጋር ተያይዞ ማለት ነው። አንድ ወቅት ላይ እንግዲህ ትልቅ ሰው ስለሆኑ ልጥቀሳቸው ዶክተር አረጋ ይርዳውን እንግዳ አድርገናቸው ነበርና ከህይወት ዘመናቸው ልጅ ሆኜ አሉ ብልሃርዚያን ዶክተር ፕሮፌሰር አክሊሉ ለማ
ያን ግኝት ሲያገኙ ከተሞከረባቸው ሰዎች መካከል እሳቸው አንዱ ነበሩ። ያኔ የሜካኒካል ኢንጂነሪንግ ተማሪ ነበርኩ አሉ እና አዲስ አበባ ዩኒቨርሲቲ ተማሪ ነበርኩ እና ለሙከራ እንትን ወደ አንድ ስኳር ፋብሪካ እዛ በየሴሚስተሩ አጋመጫ እንትን የእረፍት ጊዜ እዛ እየሄድኩ ሰራ ነበር አሉ እና እዛ ከተሞከረባቸው ሰዎች መካከል ይሄ ብላርዚያ የእንትን በሽታ እዛ አካባቢ ስለነበረ ከተሞከረባቸው ሰዎች አንዱ እኔ ነበርኩ ብለውኛል። እና አንዳንድ ጊዜ ሰዎች ፈቃደኛ የምንሆንበት ምክንያት አንዳንዴ ልንፈራ እንችላለን። እንዴት ነው ፕሮቴክት ሰውየውን የምናደርገው? ማለት ጤነኛ ሰውን መድኃኒት ሲሞከርበት ወይም ደግሞ ቫይረሱ ሊሰጠው ይችላል ወይም ባክቴሪያው ሊሰጠው ያ ህመሙ ሊሰጠው ይችላል። እንዴት ነው ሰውየውን ኬር ማድረግ ያለብን የሚለው ነገር ክሊር ቢሆን ጥሩ ነው። ምናልባት ተሰፋ ጨምሮልኝ ወደ ዶክተር መለሳል። እሺ፣ አመሰግናለሁ። እውነት ነው። ተሳትፎ አንደኛ ቅድም ጥሩ ነገር ነው ያነሳይልን። በፈቃዴ ተሳታፊ ነበርኩ የሚል ዊትነስ ወይ ደግሞ እንደዚህ አይነት ማረጋገጫ የሚሰጥ ሰው በጣም እንግዲህ ትልቅ ሰው ናቸው። በጣም ይፈልጋል። ከዛም እንደው መነሻ እንዲሆነን የጤና ስርዓቱን በምናይበት ጊዜ መድኃኒቶች አሉበት እዛ ውስጥ ወይ ሕክምና መገልገያ መሳሪያዎች አሉበት ወይ ክትባቶች አሉ። እስከ ብላድ ኤንድ ብላድ ፕሮዳክት ወይ ደግሞ ባዮሎጂካል ፕሮዳክትስ ብለን የምንጠራቸው አሉ። እንደዚህ አይነት ምርቶች አሉ። አሁን ሕክምና ተቋም በምንሄድበት ጊዜ በሽታው ይሄ ነው ከተባለ የሚታዘዝ መድኃኒት ይኖራል ማለት ነው። የሚታዘዝ መድኃኒት ደግሞ ከመጣባቸው መንገዶች ውስጥ አንዱ ይሄ ነው። እንደዛም ሆኖ እያለ አሁንም ያልተሻገርንባቸው ችግር ሆነውብን ያሉ ጤና ችግሮች አሉ። እሱም ብቻ አይደለም፣ ያሉን መድኃኒቶች ራሱ አንቲማይክሮቢያል ሬዚስታንስ ወይ ደግሞ ጸረ ተዋሲያን በጀርሞች መለመድ የሚባል ትልቅ ዓለምን እያነጋገረ ያለ ጉዳይ አለ። አሁን ሀገራችን ውስጥ በጣም የመድኃኒት ብግርነት ብግርነት የሚባለው ማለት ነው። እሱ በጣም እየተሰራበት ነው። ምክንያቱም ያሉን መድኃኒቶች በተለይ አንቲባዮቲክስ ብለን የምንጠራቸው መድኃኒቶች ከእጃችን በትንሽ ጊዜ ውስጥ ከእጃችን ሊወጡ የሚላል። አሁን እነዚህ ነገሮች የሚመጡ ከሆነ ታዳጊ ሀገር ሆነ ወይ ያደገ የበለጸገ ሀገር ይሆን የትኛውም ሀገር ላይ ጥናትና ምርምር ያስፈልጋል ማለት ነው። አሁን ሲመጣ እነዚህ ነገሮች የመጡት ቅድም እንዳልኩት ዝም ብሎ እንደዚህ በአንዴ የመጣ ነገር ሳይሆን እንደዚህ ደረጃ ቅድም እንደተገለጸው ደረጃ 1፣ ደረጃ 2፣ ደረጃ 3 እየተባለ እንደዚህ ፈቃደኛ ሰዎች እየገቡ እየመጣ ነው። አንደኛ ቅድም ያልከው ነገር አለ። ምናልባት ፈውስ ያልተገኘበት ወይ ደግሞ ያልተፈወሰ አይነት ችግር ያለባቸው ሰዎች ደረጃ 2 ላይ ከዛም ባለፈ ደግሞ ደረጃ 3 እንደዛ አይነት ሰዎች ናቸው ተሳታፊ እንዲሆኑ የሚጠበቀው። ምናልባት እንዳይድል ጥሩ መድኃኒት ሆኖ ከተገኘ የመጀመሪያ ተጠቃሚ የሚሆኑት እነዛ በፈቃዳቸው የተሳተፉ ተሳታፊዎች ናቸው። ቀጥሎ ደግሞ ለዚህ ለጤና ስርዓት ትልቅ አስተዋጽኦ እያበረክቱ ነው። ምክንያቱም በየቦታ ለምሳሌ ወረርሽኞች አሉ። ምናልባት ጊዜ የሚፈቅድ ከሆነ በኋላ እናውራ ነው። የህብረተሰብ ጤና አደጋዎች ሆነው ወደ ፐብሊክ ሄልዝ ኢመርጀንሲስ የምንላቸው አሉ። በየጊዜው የሚመጡ ነገሮች አሉ። እስካሁን ያልተሻገርናቸው ምናልባት ችላ የተባሉ የበሽታ ሁኔታዎች ይኖራሉ። አሁንም ሳይንስ እየፈለገ ያለባቸው በጣም በርካታ ነገሮች አሉ። ለነዛ ምን እያደረጉ ነው ያሉት? ለጤና ስርዓቱ በጣም ትልቅ አስተዋጽኦ እያበረከቱ ነው ያሉት ማለት ነው። ቀጥሎ ደግሞ ይሄ ያበረከትከው ነገር ሳቲስፋክሽን የሚሰጥ ነገር ነው። አሁን ቅድም ተሳተፍኩ ብለው ያሉን ተሳታፊ እሳቸው የሚያገኙት ሳቲስፋክሽን ቀላል ነገር አይደለም። እስካሁንም ድረስ እናወራለን። እስካሁንም ድረስ በሪሰርች ምርምር አካባቢ ላይ ይጠቀማሉ እነዚህ ነገሮች ማለት ነው። የጠቀሱ ነው የሚኖሩት። እንደዛ ነው የሚሄደው። አሁን ይሄ ሲመጣ እንዴት ነው የሚፈቀደው የሚለው ነው አሁን ትልቁ ነገር። ቅድም ፕሮቴክሽን ያልከን ወይ ደግሞ እነርሱን መጠበቅ እንዴት ነው ኃላፊነቱ? አሁን የተቆጣጣሪ መስሪያ ቤት ኃላፊነት አለው። ተመራማሪው ኃላፊነት አለው። ቅድም ስፖንሰር አድራጊ ብዬ ጠቀስ አድርገዋለሁ። እሱ ስፖንሰር አድራጊው ኃላፊነት አለው። የምርምር ስነ ምግባር ኮሚቴዎች በእኛ ሀገር ላይ የሕክምና ሙከራ ከመጣ የጤና ሚኒስቴር ስር የብሔራዊ ምርምር ስነ ምግባር ኮሚቴ ቦርድ የሚል ቦርድ አለ። በሱ ቦርድ እንዲያልፍ ነው። እዛ ላይ በየደረጃው ያሉ ለምሳሌ እንደና አርሞራንስ ሪሰርች ኢንስቲትዩት ያሉ ተቋማት ውስጥ ኢንስቲቱሽናል ሪቪው ቦርድ ወይ ደግሞ ኢንስቲቱሽናል ስታቲስቲክስ ሪቪው ኮሚቴ የምንላቸው ኮሚቴዎች አሉ። እነርሱ ጋር ይገመገማል። ምክንያቱም
ስነ ምግባር ኢሹ ወይ ደግሞ ኤቲክስ ኢሹ ስላለበት እዛ ጋር ይታያል። ተቆጣጣሪ መስሪያ ቤት እንደኛ አይነት መስሪያ ቤት ደግሞ እንደዚሁ ስቴክ አለው ያየዋል። የምናያቸው ብዙ ነገሮች ናቸው ያሉት። ቅድም እንደተነሳው ቅድመ ሕክምና ሙከራ ላይ የታዩ መረጃዎች የሚገመገሙ ናቸው። በተለይ መጀመሪያ ደረጃ ከሆነ ሁለተኛ ደረጃ አንተዋቸው። ምክንያቱም የተደበቁ ወይ ደግሞ ያልታወቁ ነገሮች ካሉ እዛ ጋር መያዝ ስላለባቸው እንደዚህ እያደረግን ይገመገማሉ። ተገምግሞ ይሄ ጥቅሙ ከጉዳቱ ይበልጣል ተብሎ ሲታመንበት መጀመሪያ ፈቃድ የሚሰጠው እንጂ ዝም ብሎ እንደዚህ በምርምር ተቋም ወይ ደግሞ እንደዛ ይደረጋል ስለተባለ አይደለም የሚደረገው። ፈቃድ ይሰጣል። ፈቃድ ከመሰጣቱ በፊት ግን በየደረጃው ወይ ኤክስፐርት አድቫይዘሪ ኮሚቴ ወይ ደግሞ ባለስልጣን መስሪያ ቤታችን እንደኛ ለኢትዮጵያ ምግብና መድኃኒት ባለስልጣን ኤክስፐርቱ ራሱ በዚህ ብቻ ተብሎ የተቀመጠ ባለሙያ ያለው የተሰለጠነ የተማረ በዚህ ጉዳይ ላይ ረዥም ጊዜ ሰርቪላንስ እያደረጉ አገልግሎት እየሰጡ የቆዩ ባለሙያዎች አሉበት፣ ያዩታል። እዛ ውስጥ የምናየው ያ ተቋም ምናልባት ከምንፈልገው ነገር በነገራችን ላይ አሁን ምናልባት ታዳሚዎቻችን በደንብ እንዲገነዘቡት የትኛው መድኃኒት በቁጥጥር ስር ያለ ነው የሚለውን ነገር ማንሳት ያስፈልጋል። አሁን የምንጠቀመው ከፋርማሲ ሄደን ኦቲሲ ብለን ወይ ደግሞ ያለ ማዘዣ የምንገዛው እንደና ፓራስታሞል ያሉ እንኳን ቢሆኑ ቁጥጥር ስር ያሉ ናቸው። ነገ ምን አይነት ነገር ምን እንደሚገኝባቸው አናውቅም። ሪፖርት የሚደረግ ስርዓት ሁሉ አለ። ልክ እንደዛው ደግሞ ይሄው እንኳን ለረዥም ጊዜ ጥቅም ላይ የዋለ ነው። አሁን ገና ደግሞ ወደ ረዥም ጊዜ የሚወጡ መድኃኒቶች ላይ ስለዚህ ዳይነት ክትትል ላይ በጣም ጥረት ፎከስ እናደርጋለን። ዳይነት ማለት ሴፍቲ ኢሹ። ምክንያቱም ቅድም በጤነኛ ሰዎችም ላይ ይሁን ወይ ደግሞ ችግሩ ያለባቸው ሰዎችም ይሁን ምናልባት መጀመሪያውኑ የምንገምታቸው ኖሮ ይችላሉ። ያን ገምትናቸው ችግሮች የሚመጡ ከሆነ እዛው በሙያው የሰለጠነ ሐኪም ሊሆን ይገባል። ሐኪም መኖሩን እርግጠኛ ሳናደርግ መጀመሪያውኑ ፈቃድ አንሰጥም። እሱም ብቻ አይደለም፣ ለዚህ ሐኪም ደግሞ ግብአትነት የሚውሉ ኢንፍራስትራክቸር ወይ ደግሞ ፋሲሊቲ የምንላቸው መርጃ መሳሪያዎች መኖር አለባቸው። መገልገያ መሳሪያዎች ሊኖሩ ይገባል። ይህን እርግጠኛ መሆን አለብን። ላቦራቶሪዎች ስታንድ ባይ ሆነው በደንብ ለዛውም በደንብ አድርጎ ሰርቲፊኬት ያላቸው እንደዚህ አይነት ላቦራቶሪዎች ሊኖሩ ይገባል። ያ ተቋም ትክክለኛ ተቋም ያንን ሰርቪስ የሚሰጥ ተቋም መሆን መቻል አለበት። እሱን ፕሮቴክት እናደርጋለን ማለት ወይ ደግሞ እሱን እናያለን። ካየን በኋላ የምርምር ስነ ምግባር ኮሚቴ የሚሆን የኢትዮጵያ ምግብ መድኃኒት ባለስልጣን ቢያንስ የኢትዮጵያ ምግብና መድኃኒት ባለስልጣን ቢያንስ 3 ጊዜ በቦታው ሄደው ቪዚት ያደርጋል ወይ ደግሞ ቁጥጥር ስራ ይሰራል። መጀመሪያ ሳይጀምሩ በፊት ፕሮቶኮሉ ላይ የተጻፈ ነገር አለ። ፕሮቶኮል የሚባል ሰነድ አለ። እሱ ነው መጀመሪያ በዋናነት የሚገመገመው። ሌሎችም አብረው የሚቀርቡ ሰነዶች አሉ። የመጀመሪያ ደረጃ ላይ እንገመግማለን፣ እናያለን። በእውነትም ተቋማዊ ብቃቱ ለዚህ ጥናት ይሆናል ወይስ አይሆንም የሚል ማለት ነው። ምናልባት የምንጠራጠረው ነገር ካለ ይሄ ምርምር እንዲሄድ አያስችል የምንለው ነገር ካለ ይህን እስከምታስተካክሉ ድረስ መጀመር አይችልም የሚባል ቅድም እንዳልኩት በሕግ የተሰጠን ድንጋጌ አለ። በዛ አግባብ እንዳይጀመር እናደርጋለን። ያን እርግጠኛ ሆኖ ይህን አስተካክየዋለሁ ብሎ እርግጠኛ ሆኖ ተመልሶ መጥቶ ኮንቪንስ ያደርገን ወይ ደግሞ ኮሬክቲቭ ኤንድ ፕሪቬንቲቭ አክሽን የምንለው ነገር አለ። ኮሬክቲቭ አክሽኑ እንደዚህ አይነት ነገር ከእናንተ ማዕቀፍ ጋራ አብሮ የተናበበ መሆን መቻል አለበት። ስለዚህ አሁን እሱ ላይ መሄድ አለበት ብለን እሱን እርግጠኛ ስንሆን መሄድ ይችላል ምናምን እንላለን። በዛው ሰዓት ደግሞ ምናልባት ከምንጠብቀው የተለየ ነገር የታይነት ሪፖርት ካለ እንደዛ ስንል በደንብ ግልጽ ለማድረግ ፈልጋለሁ። ለምሳሌ አሁን መድኃኒት ወስደን አቅለሸለሽን የሚባል ነገር አለ። ማቅለሽለሽ አንዱ ማንፈልጋቸው ነገሮች ውስጥ አንዱ ነው። ነገር ግን ቶለሬት እናደርገዋለን። እንዴት አድርገን በአማርኛ እንደምንመጣ አላውቅም። እሱን ምንድነው ያ ነገር መቀበል የምንችለው አይነት ሪስክ ነው ብለን እንወስዳለን። ማለት ወይ ስጋት ደረጃ ነው ብለን መውሰድ እንችላለን። ምግብም ሊያደርግ ይችላል። ይሄን አሁን ግልጽ እያደረግን ስለሆነ ምግብም ሊያደርግ ይችላል። ምግብ ሁሉም አይነት ሁሉም ሰው እንጀራም ሊያቅለሽልሽ ይችላል። ስለዚህ እዛ ጋር ያስቀመጥነው ተመራማሪና የሕክምና ባለሙያው ይሄን ነገር አሴስ አድርገውት መድረስ መቻል አለባቸው። አድርገው እሱም ብቻ አይደለም፣ መጀመሪያ ከመድረሳቸውን በፊት ለእኛ ይህንን ሪፖርት መላክ አለባቸው። ማይላኩ ከሆነ የሆነ ቦታ ላይ ካገኘን አሁንም እናስቆማለን ማለት። ምክንያቱም የእናንተ ተቋም ይህን ሕክምና ሙከራ ነገም ችግር እያመጣ እንዳያመጣ ነው። ነገ አሁን በሚቀጥለው ደረጃ አለ፣ ከዛ ደግሞ ገበያ ላይ ሊወጣ ነው። እዚህ ጋር ካልያዝናቸው ችግሮችን ካልያዝናቸው ወይ ደግሞ ትክክለኛውን መድረግ ያለበት ነገር ካልድን
ችግር እያመጣልን ስለሚሄድ እዚህ ጋር ይቆምና ይህን ነገር እንፈትሸው እንችላለን። ጊዜ ገደብ ሰጠን ለ1 ወር፣ ለ2 ወር፣ ለ3 ወር ልናቆየው እንችላለን። ግን ደግሞ ጥሩ ሁኔታ ላይ እየሄደ ነው። ሕክምናውን በትክክለኛ ሁኔታ ወስደዋል እነዚህ ተሳታፊዎች። ሁለተኛ ደግሞ ካጋጠመ ነው። ይሄ ሁሌም ያጋጥማል ማለት አይደለም። ቅድም ፕሮቴክሽን ብለን ስለተነሳ ነው አሁን እያሮካለ መጀመሪያ ቅድመ ሕክምና ሙከራ ማስጀመሪያ ላይ እንሄዳለን። መሀል ላይ ደግሞ እንሄዳለን። ሄደን ደግሞ ባለፈው የሰጠናቸው ኮሜንቶችም ጭምር እያየን ነው የምንሄደው። መጨረሻም የጨረሱበት ሁኔታ ምክንያቱም ይህ መረጃም ሌሎች ሀገሮች ላይ እንደዚህ ICH የሚባል ሪጅን አለ እንደ ጃፓን፣ ዩኤስኤ፣ ዩሮፕ በጋራ ሆነው ከዓመታት በፊት የተቋቋመ እንትን አለ እና እሱ ሪጅን ላይ ያስቀመጡት ነገር አለ። 2 ዓመት ኢቨን ከጨረሰ በኋላ ያ መረጃ ለ2 ዓመት መቀመጥ አለበት ይላል። አንዳንድ ሀገሮች ላይ እስከ 5 ዓመት ይቀመጣል። በእኛ ሀገሩ እንኳን እስከ 10 ዓመት መቆየት አለበት ብለን ኢቨን ያ መረጃ የሚቀመጥበትን ሁኔታ ራሱ በደንብ ነው የምናየው እና ምናልባት ከሞላ ጎደል እንደዚህ አይነት ነገሮችን ባያነሳ ነው። እሱም ብቻ አይደለም። እነዚህ ሰዎች ተሳትፈዋል፣ አስተዋጽኦ እያደረጉ ነው። ሕክምናውን ደግሞ ትክክለኛ ማለት ከወትሮ በተለየ ሁኔታ ነው ክብካቤ የሚደረገው። ኢንሹራንስ ሁሉ እንዲገባላቸው እናደርጋለን። ምናልባት ከምንጠብቀው ነገር አንድም ነገር ዝንፍ ያለ ነገር የሚመጣ ከሆነ ኢንሹራንስ ሁሉ እንዲገባላቸው እናደርጋለን። እንዲታከሙበትና በሌላ ማንኛውም አይነት ለምሳሌ ማቅለሽለሽን አንስቻለሁ። ራስ ምታትን ምናልባት ሊሆን ይችላል። ራስ ምታት የትኛውም በሽታ ላይ እንደሚታከም ይታከማል፣ ይድናል። እንደዚህ አይነት ነገሮችን እያደረግን ነው የምንሄደውና ቁጥጥሩ እንግዲህ ምናልባት ከሞላ ጎደል እንግዲህ ከቁጥጥሩ አንጻር ብዙ የምንመለስበት ነገር ሊኖር ይችላል። ግን ከምርምሩ አንጻር ዶክተር መኮንን ሊጨምሩልን ይችላሉ። እንግዲህ አንድ የምርምር ስራ ሲሰራ ሙከራ ፌዞች አሉ። ስለዚህ አንድ ጤናማ ሰው ላይ በጎ ፈቃደኛ በሆነ ሰው ላይ ሲሞከር ምን ያህል ጊዜ ነው የሚሞከረው የሚለውም ጥያቄ አብሮ መነሳት አለበት እና ከዚህም አንጻር ተመራማሪው ኮንሰርንድ ሆኖ ኃላፊነቱን እዛ ጋራ እንግዲህ ከቁጥጥሩና ይሄ ሰብአዊ የሆነውን ማለት ከቁጥጥር በላይ የሆነውን ሰብአዊነት የሆነውን ነገር አስበን ነው የምንሰራው። ምክንያቱም ለሰው የምንሰራው ሰውን እንዳይጎዳ ተጠንቀቀን መስራት ስላለብን እና እዚህ ላይም የተወሰነ ነገር ቢጨምሩልን ደስ ይላል። መልካም። እንግዲህ ቅድም እንደተነሳው የሕክምና ሙከራ በአጠቃላይ ከጽንሰ ሀሳቡን በሰነድ አደራጅቶ በሰዎች ላይ ከመሞከር ጀምሮ በኋላም ወደ ገበያ እስኪወጣ ድረስ የቅርብ ክትትል ይደረግበታል። ስለዚህ የመጀመሪያው የሚፈተሸው ሀሳቡ ነው። የመጣው ሀሳብ የመጣው አዲስ ሕክምና ወይም ክትባት በቂ መረጃ አለው ወይም አማራጭ ሕክምና ይሰጣሉ የሚለው ነገር ይታያል። ይህንን ከታየ በኋላ እንግዲህ የሕክምና ሙከራ 2 ዋነኛ ግቦች፣ አንደኛ የተሳታፊዎቹን ደህንነት ማረጋገጥ ነው። የተሳታፊዎችን ደህንነት ማረጋገጥ ስንል በአንድ በኩል በጥናት ውስጥ በሚሳተፉበት ጊዜ የተለየ የጤና ችግር እንዳይገጥማቸው የመከታተል፣ በሌላ በኩል ደግሞ የሚሞከረው የመድኃኒት ወይም የክትባት አይነት ያልተጠበቁ ጉዳቶች የሚያደርሱ ከሆነ እና ወይንም የጎንዮሽ ጉዳቶችን በጊዜው በወቅቱ ለይቶ ማከም የሚያስችል ወይንም መመለስ የሚያስችል ዝግጅት መኖሩን የማረጋገጥ እና በሂደትም ያን የመመለስ ነው። ከዛ በተረፈ እንግዲህ ሁለተኛው ግብ የሚሆነው የሕክምና ሙከራ የሚሰበሰበው መረጃ ተአማኒነት ያለው በኋላም ደግሞ ለማህበረሰቡ ጠቅለል አድርጎ ሊወሰድ የሚችል ኮንክሉሲቭ የሆነ ወይም ጀነራላይዝ ሊደረግ የሚችል መረጃ መሆኑን የማረጋገጥ። ስለዚህ ሁለቱን ለማረጋገጥ የሚያስችሉ ከሚቀርቡ መረጃዎች፣ ከተመራማሪው ብቃት፣ ከሚሰራው መስሪያ ቤት ዝግጁነት እንዲሁም ከተቆጣጣሪ መስሪያ ቤቶች ያለው ተቀባይነት ጋር ተገናዝቦ በዛ ልክ ነው የጥናት ተሳታፊዎች ይሄ መረጃ እንዲሰጣቸው ይደረጋል። ስለዚህ ከመጀመሪያውም ወደ ጥናት ከመግባታቸው በፊት የጥናቱን በሚመለከት የሚወስዱትን መድኃኒት በሚመለከት በቂ መረጃ ይሰጣቸዋል። ያንን መሰረት አድርገው ነው ነፃ ፈቃዳቸውን የሚሰጡት ለመሳተፍ ማለት ነው።
ስለዚህ አይ ቲንክ በዚህ መልኩ ነው ፕሮቴክት ለማድረግ የሚሞከረው ማለት ነው። ውድ እንግዶቻችን እንግዲህ በዚህ ጉዳይ ላይ ብዙ ነገር መነጋገር ያስፈልጋል። ዛሬ ካለን ሰዓት አንጻር ውይይታችንን እዚህ ላይ ገታ አድርገን ሳምንት እንመለስበታለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ።